ያለ ክርስቶስ ሕይወት እንደሌለ ከግንዱ የተለየ ቅርንጫፍ እንደሚደርቅ እንደሚጠወልግ ፍሬ ማፍራት እንደማይችል ከመድኃኔ ዓለም ተለይተን ከአምላካችን ተለይተን ከእግዚአብሔር ተለይተን በራሳችን ፍሬ ማፍራት አንችል። በራሳችን ሕይወት የለን። ስለዚህ ይህንን የወይን ግንድ ለምሳሌነት አመጣ። ዝቅ ብሎ እንዲህ አለ፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። አንድ ወይን የተከለ ገበሬ በግንዱ ላይ የተጣበቀ ቅርንጫፍ ፍሬ የማያፈራ ከሆነ ቅርንጫፉን ከግንዱ ለይቶ ያስወግደዋል። ፍሬ የማያፈራ ከሆነ ምን ይሰራል? ፍሬ የሚያፈራውን ግን ይለዋል አብዝቶ እንዲያፈራ ያጠራዋል። ፍሬ እንዲያፈራለት ይገርዘዋል፣ ያጠራዋል ማለት ይሄ ነው። ብዙ ፍሬ እንዲሰጠው ይንከባከበዋል፣ ይቆርጠዋል፣ ወይም በሚገባን ቋንቋ ይገርዘዋል ነው የሚለው። ዝቅ ብሎ ምን አለ? እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችኋል። አሁን ምንድን ናችሁ አላቸው? ስለነገርኳችሁ ቃል፣ ስለምትሰሙት ቃል ንጹሐን ናችሁ አለ። ለጊዜው ደቀ መዛሙርቱን ለፍጻሜው ዕለት ዕለት ወደ መቅደሱ እየገሰገስን የእግዚአብሔርን ቃል ለምንሰማ ለእኛ የሚነገር ቃል ነው። አሁን ስለነገርኳችሁ ቃል፣ ስለምትሰሙት ቃል ንጹሐን ናችሁ አለ። ወገኖቼ የእግዚአብሔርን ቃል መስማት ያነጻ። የእግዚአብሔርን ቃል መስማት ይቀድሳል። የእግዚአብሔርን ቃል መስማት ብፁዕ ያደርጋል። የእግዚአብሔርን ቃል መስማት ያሳርፋል። እንዳታቋርጡ ቃሉን መስማት፣ እንዳትጠፉ። እንደዚህ ካለ ጉባኤ አንዳንድ ሰዎች ለምንድነው ጉባኤ ማትካፈለው? ለምንድነው ጉባኤ ማትካፈሉ? ብዙ ዘመን ሰማ፣ ብዙ ዘመን ጉባኤ ተካፈሉ። ከብዙ መምህራን እግር ስር ቁጭ ብዬ ተሰብኬያለሁ፣ ተምሬያለሁ። በሕይወቴ ለውጥ የለም። ስለዚህ መስማቴ ብቻ ምን ይጠቅመኛል? ባልሰማ ይሻለኛል ብለው የሚናገሩ ሰዎች ወገኖቼ ንገሯቸው። ቃሉን መስማት ብቻ ያነጻል አለ እኮ መጽሐፍ። ቃሉን መስማት ብቻ ብፁዕ ያደርጋል። ምንድን ነው የሚለው? እዛ ማቴዎስ 14:13 ቁጥር 16 ላይ የማቴዎስ ወንጌል ምዕራፍ 13 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ለተማሪዎቹ እንደዚህ አለ። ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙ። ዛሬ እናንተ በዓይኖቻችሁ የምታዩትን ብዙ ነቢያትና ጻድቃን ሊያዩ ወደዱ፣ ነገር ግን አላዩም። የእናንተ የሰሙ ጆሮቻችሁና ያዩ ዓይኖቻችሁ ብፁዓን ናቸው አላቸው። ምኖች ናቸው አላቸው? ብፁዓን ናቸው። ቃሉን መስማት ብፁዕ ያሰኛል፣ ብፁዕ ያደርጋል። ቃሉን መስማት ያሳርፋል፣ ያንጻል፣ ይቀድሳል፣ ይጠግናል። ቃሉ ከሚነገርባት ከቤተ ክርስቲያን ሁል ጊዜም እንዳንለይ መድኃኔ ዓለም ሁላችንን በቸርነቱ ይርዳል። አሁን ስለነገርኳችሁ ቃል ንጹሐን ናችሁ አለና በእኔ ኑሩ እኔም በእናንተ እኖራለሁ። ያለ እኔ ምንም ልታደርጉ አትችሉም። እናንተ ቅርንጫፍ ናችሁ፣ እኔ ደግሞ የወይን ግንድ ነኝ እያለ ተናገራቸው። እስኪ ጊዜያችንን ለመጠቀም ወደምንፈልጋቸው ነገሮች እንምጣ። እንዳትረሱ፣ ርዕሳችን ከማጋራ መኖር ነው። ስሙን ጠሩት፣ ከማጋ መኖር። አንድ ሰው ከእግዚአብሔር ጋር
እየኖረ ነው የሚባለው እንዴት ሲኖር? የመጀመሪያ ከእግዚአብሔር ጋር እየኖርን ነው የሚባለው በኢየሱስ ክርስቶስ የእግዚአብሔር ልጅነት እያመንን ስንኖር። ይህ ፊተኛ፣ ይህ ቀዳሚ። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ የሚያምን ከእግዚአብሔር ጋር እየኖረ ነው ይባላል። ይህ ቀዳሚ ነገር ነው። ይሄ ፊተኛ ነው። ይሄ መጽሐፍ ቅዱስ የተጻፈበት ዋና ዓላማ ይሄ። በተለይ አዲስ ኪዳን የአዲስ ኪዳን ጭብጡ ምንድነው ተብለን ብንጠየቅ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው ብለን መመለስ እንችላለን። በዚህ በዮሐንስ ወንጌል በምዕራፍ 20 ቁጥር 31 ላይ እንዲህ ተብሎ ተመዝግቧል። አስተውሉት። ቃሉ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። የማ ልጅ? ሁላችሁ ተናገሩ። የማ ልጅ? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል። ይሄ ምን ብሏል? ተጽፏል። የቱ? መጽሐፍ ቅዱስ ተጽፏል። አዲስ ኪዳን ተጽፏል። የዮሐንስ ወንጌል ተጽፏል። ለምን? ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ እንደሆነ ታምኑ ዘንድ አምናችሁ በስሙ የዘላለም ሕይወትን ታገኙ ዘንድ መጽሐፍ ቅዱስ ተጽፏል። ለዚህ ነው ቅድም መጽሐፍ ቅዱስ የተጻፈበት ዓላማ ነው። ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች ይህንን እንዲህ አድርገው አምጥቶታል። ሮሜ ምዕራፍ 1 ቁጥር 3 ላይ ሐዋርያ ልሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያት አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ብሎ ይጀምራል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። አስተውሉት። ቃል በሥጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ግን ከሙታን መነሳት በኃይሉ ለተነሳው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በፈቃዱ ሞቶ በሦስተኛው ቀን በሥልጣኑ ስለተነሳ የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል የተጻፈው አለ ቅዱስ ጳውሎስ። ስለዚህ ከእግዚአብሔር ጋር መኖር ማለት በመጀመሪያ ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው ብሎ እያመኑ መኖር። እግዚአብሔር የተመሰገነ ይሁንና የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ይህን ታምናለች። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው ብላ ታምናለች። ለልጆቿም ታስተምራለች። ቤተ ክርስቲያን የታነጸው ራሱ ኢየሱስ ክርስቶስ የእግዚአብሔር ልጅ በሚለው ቃል ላይ ነው የተመሰረተ። ትዝ ይላችኋል፣ በፊልጶስ ቂሳርያ ጌታችን ኢየሱስ ክርስቶስ ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቀ። ኤልያስ ይለዋል፣ ኤርምያስ ይለዋል፣ ሙሴ ይለዋል፣ ከነቢያት አንዱ ነው ይለዋል አሉት። እነሱስ ባለማወቅ ሙሴ ነው አሉኝ፣
ኤልያስ ነው አሉኝ፣ መጥምቁ ዮሐንስ ነው አሉኝ። እናንተ ሁሉን ትታችሁ የተከተላችሁ ሆይ ከዋልኩበት የምትውሉ ካደርኩበት የምታድሩ የእጄን ተአምራት በዓይኖቻችሁ የተመለከታችሁ የቃሌን ትምህርት በጆሮአችሁ ያደመጣችሁ ዋስትና ማስሚያሰጥ ስራችሁን ትታችሁ እኔን የተከተላችሁኝ እናንተስ እኔን ማን ትሉኛላችሁ አለ። ቅዱስ ጴጥሮስ ምንድን ነው ያለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። እስኪ አንተ ከዛ ምን አለው ጌታ ጴጥሮስ እኔን የእግዚአብሔር ልጅ ነህ ብለህ እንድትመሰክር ያደረገ ሥጋዊ ደማዊ ዕውቀት አይደለም። ይህንን የገለጠልህ የሰማይ አባቴ ነው፣ እግዚአብሔር አብ ነው የገለጠልህ። ስለዚህ አንተ አለት ነህ። በአንተ አለትነት ላይ ቤተ ክርስቲያኔን እሠራታለሁ፣ የገሃነም ደጆችም አይችሏትም አለ። ስለዚህ ቤተ ክርስቲያን የተሰራችው ቅዱስ ጴጥሮስ በመሰከረው ምስክርነት ላይ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በሚለው ቃል ላይ ቀላል እንዳይመስላችሁ ክርስቶስን ለመስቀል ሞት ያበቃው እነ ሄሮድስ እነ ጲላጦስ ጻፍት ፈሪሳውያን መስቀል ላይ ያወጡት በምን ምክንያት ነው? ራሱን የእግዚአብሔር ልጅ ያደርጋል የእግዚአብሔር ልጅ ነኝ ብሎ ሲናገር ሰምተናል ብለው ነው በመስቀል ላይ ሰቀሉት። ስለዚህ ከእግዚአብሔር ጋር መኖር ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እያሉ እያመኑ መኖር ነው። ይህንን እያመንን እንድንኖር አምላካችን እግዚአብሔር ሁላችንን ይርዳል። እስኪ አንድ ጥያቄ ልጠይቃችሁ። የእግዚአብሔር ልጅ ምንድን ነው? የድመት ልጅ ምንድን ነው? መልሶ አይዟችሁ አታጉረምርሙ። ድመት የምትወልደው ድመት። የበግ ልጅስ? የሰው ልጅስ? ሰው። የእግዚአብሔር ልጅስ ምንድን ነው? እሱን ፈለጌ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል እግዚአብሔር ነው ማለታቸው። ለምን የእግዚአብሔር ልጅ ሌላ ሊሆን አይችልም። ስለዚህ መጀመሪያ ከእግዚአብሔር ጋር መኖር እንዴት ነው ስንል በእምነት ነው የምንኖር። ምንድን ነው የምናምነው ስንል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እናምናለን። ይህን ስናምን ከእግዚአብሔር ጋር እየኖርን ነው። ይህን የሚያስረግጥ እስኪ አንድ ቃል እናንሳ። እዚህ አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ ቅዱስ ዮሐንስ እንደዚህ አድርጎ አምጥቶታል። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እስኪ አብረን ድምፃችንን አውጥተን ይሄንን ቃል እንናገር። ኢየሱስ በሉ እስኪ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። ካመጣ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን ማለት አምኖ በሚመሰክር። መታመን ማለት መመስከር ማለት ባመኑበት ነገር አለማፈር ነው። ይህን ብናገር ይሄ ይገጥመኛል፣ መከራ ይገጥመኛል፣ ስደት ይገጥመኛል፣ ግርፋት ይገጥመኛል ብሎ ሳያፍሩ ሳይፈሩ መመስከር ማለት ነው። መታመን ማለት እሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በሚታመን በሚመሰክር እግዚአብሔር በእርሱ ይኖራል፣ እሱም ከእግዚአብሔር ጋር ይኖራል። ይህንን እየመሰከርን ይህም በሚመሰከርባት ቤተ ክርስቲያን ጸንተን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ወደ ሁለተኛው እንሂድ። ሁለተኛ ከእግዚአብሔር ጋር መኖር ማለት በፍቅር መኖር ማለት። ፍቅር በሁለት ይከፈላል። ፍቅረ እግዚአብሔርና ፍቅረ ቢጽ። በመጀመሪያ እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ፣
ከዚያ ባልንጀራችንንም እንደራስ አድርጎ መውደድ። ይህን ካደረግን ከእግዚአብሔር ጋር እየኖርን ነው ማለት ነው። ፊተኛው እግዚአብሔርን ወገኖቼ በፍጹም ልብ በፍጹም ነፍስ መውደድ። እንዲህ ተብሎ ነው የተጻፈው። ዘዳግም ምዕራፍ 6 ቁጥር 4 ጀምሮ መለከተዋል። አስተውሉት እስኪ ይህንን ኃይለ ቃል ኦሪት ዘዳግም ምዕራፍ 6 ቁጥር 4 እስራኤል ሆይ ስማ ብሎ ይጀምራል። አምላካችን እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር ስንት ነው? አቤት አንድ ነው። አንተም አምላክ እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ በፍጹምም ኃይልህ ውደድ። ምን አድርግ? ምን አድርግ? በፍጹም ነፍስህ በፍጹም ኃይልህ በፍጹም ልብህ እግዚአብሔርን ውደድ። ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጆችህ አስተምረው። በልብህ ያዝ፣ ለልጆችህ አስተምረው። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ አዎ ስትነሳ ተጫወተው አለ። ቃሉን አስተውሉት። በፍጹም ልብ በፍጹም ነፍስ በፍጹም ኃይል እግዚአብሔርን መውደድ፣ ፍቅረ እግዚአብሔር። ባል ከሚስቱ በላይ እግዚአብሔርን መውደድ አለበት አስቀድሞ። ሚስት ከቃል ኪዳን ባሏ በላይ እግዚአብሔርን መውደድ አለባት። ልጆች ከወላጆቻቸው በላይ እግዚአብሔርን መውደድ አለባቸው። ወላጆች ከልጆቻቸው በላይ እግዚአብሔርን መውደድ አለባቸው። ከእግዚአብሔር ጋር እኖራለሁ የሚል ሰው ከሁሉ ነገር አስቀድሞ ማንን መውደድ አለበት? ፍቅር እግዚአብሔር። ለምንድን ነው እግዚአብሔርን የምንወደው? አስቀድሞ እሱ ስለወደደን። ሳንወደው የወደደን እሱ ነው። እኛን ሳይፈጥረን ለእኛ የሚያስፈልገውን ነገር ስላዘጋጀልን እንወደዋለን። ሌሎቹን ስነ ፍጥረታት በሐልዮ በዝምታ በነቢብ በንግግር ሲፈጥር እኛን የሰው ልጆች በእጁ ስላበጃጀን በመዳፎቹ ስለቀረጸን ግሩምና ድንቅ አድርጎ ስለሰራን እንወደዋለን። ታውቃላችሁ ስነ ፍጥረት ብዙውን አንድ እያሉ ሲቆጥሩ ሊቃውንት እንደሚናገሩት 22 ናቸው። 21ዱን ስነ ፍጥረታት እግዚአብሔር የፈጠረው በአርምሞ ነው፣ በነቢብ ነው። የሰው ልጅን ብቻ በገቢር ፈጥሮታል። ከሰው በስተቀር እግዚአብሔር በእጁ የፈጠረው የሰራው ማንም የለም። ስለዚህ ወደናል እግዚአብሔር ፍቅሩን ይገልጣል። ስለዚህ ይህንን እግዚአብሔር ከምንም በላይ ከማንም በላይ መውደድ፣ ከእሱ ጋር የመኖር ሁለተኛው ምልክቱ እግዚአብሔርን መውደድ ነው። እሱን በፍጹም ልባችን በፍጹም ነፍሳችን የወደድን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። አንድ ሕግ አዋቂ ወደ ኢየሱስ ክርስቶስ ቀረበና የዘላለም ሕይወት እንዳገኝ ምን ላድርግ ብሎ ጥያቄ አቀረበለት። በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 25 ጀምሮ የተመዘገበ እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ አለ። እሱም እንዲህ ብሎ መለሰ፣ በፍጹም ነፍስህ በፍጹም ኃይልህ በፍጹም አሳብህ እግዚአብሔርን ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት እልሃለሁ አዎ ሂድ ይህንን አድርግ የዘላለምን ሕይወት ታገኛለህ። ስለዚህ ከእግዚአብሔር ጋር መኖር ወገኖቼ እግዚአብሔርን መውደድ፣ በፍቅር መኖር፣ እግዚአብሔርን እየወደዱ መኖር፣ እግዚአብሔርን እያፈቀሩ መኖር፣ ለእሱ እየተገዙ መኖር። ከዛ ደግሞ በዓይናችን የምናየው አጠገባችን ያለውን ወንድማችንንና እህታችንን እየወደድን መኖር ፍቅረ ቢጽ የሚባለው ማለት ነው። እግዚአብሔር የእርስ በርስ ፍቅር ለሁላችንም በቸርነቱ ያድነን። እዚህ በአንደኛ ዮሐንስ መልእክት ላይ
ምዕራፍ 3 ቁጥር 24 ላይ እንዲህ የሚል ቃል ተመዝግቧል። አስተውሉት ይህንን ኃይለ ቃል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16 እኛም አለ እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል አለና፣ እግዚአብሔር ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። እስኪ አንድ ጊዜ ይሄን በህብረት እንበለው። እግዚአብሔር በሉ እስኪ። ፍቅር ነው፣ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ከእግዚአብሔር ጋር መኖር ማለት ሁለተኛ በፍቅር መኖር ነው። መጽሐፍ ሲጀምር ምን አለ? እግዚአብሔር ፍቅር ነው። እግዚአብሔር ምንድን ነው አለ? ፍቅር ነው። ፍቅር ሌላኛው የእግዚአብሔር ስሙ ነው። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነውና ተብሎም ተጽፏል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 ላይ በፍቅር ስንኖር ወገኖቼ እኛ ከእግዚአብሔር ጋር እንኖራለን፣ እግዚአብሔርም ከእኛ ጋር ይኖራል። አሁን በፍቅር እየኖርን ነው ወይ? እስኪ እኔም ራሴን ልመልከት። ይህ ድምፅ የሚሰማችሁ ሁላችሁም ራሳችሁን ተመልከቱ። ከእግዚአብሔር ጋር እየኖርን ነው እንላለን፣ ግን አሁን እርስ በርስ ፍቅር አለ? የወንድማማች ፍቅር አለን፣ የእህትማማች ፍቅር አለን። ከባልንጀሮቻችን ጋር ከጎረቤቶቻችን ጋር ፍቅር አለን፣ ሰላም ነን። በጠብ በክርክር በቅናት በተንኮል በምቀኝነት እየተመላለስን ከእግዚአብሔር ጋር እየኖርኩ ነው ማለት አይቻልም። ፍቅር የሌለው ሰው እግዚአብሔርን አያውቀውም ተብሎ ተጻፈ። ግቡ እስኪ ቤታችሁ። የትኛው ባል ነው ዛሬ ከሚስቱ ጋር ፍቅር ያለ? የትኛዋ ሚስት ናት ከባሏ ጋር ፍቅር ያለ? ወንድም ከወንድም እህት ከእህት መቼ ፍቅር አለ? ጎረቤት ከጎረቤት አንድ ቢሮ ውስጥ የምንሰራ መቼ ፍቅር አለ? ተውት ውጭውን፣ ግን ውስጥም ካህን ከካህን ዲያቆን ከዲያቆን ሰባኪ ከሰባኪ ዘማሪ ከዘማሪ እርስ በርስኛ አገልጋዮች ፍቅር አለ? አንዱ አንዱን ጠልፎ ለመጣል አይደለም ወጥመድ የምናጠምድለት? የተሻለ ጸጋ ካለው የተሻለ በሰው ዘንድ ተቀባይነት ካለው የሆነ ታርጋ አይደል እንዴ የምንጽፍለት? መቼ ፍቅር አለን? ከእግዚአብሔር ጋር እኮ እየኖርን አይደለም። አሁን ቤተ ክርስቲያን ሊመጣ ሰው አልጠፋም። ቅዳሴ የሚያስቀድስ ሰው አልጠፋም። ጉባኤ የሚካፈል ሰው አልጠፋም። እንደኔ የሚሰብክ አልጠፋም። ዘማሪ አልጠፋም። ከበሮ መቼ አልጠፋም። ነገር ግን ከእግዚአብሔር ጋር እየኖርን አይደለም። ማንንም አናጣም። ከእግዚአብሔር ጋር የመኖራችን ማረጋገጫው ሁለተኛ ወንድማችንንና እህታችንን መውደድ፣ በፍቅር መኖር። እግዚአብሔር የፍቅር ሰዎች ያድርገን። አሜን በሉ። ጥላቻን፣ ክፋትን፣ ተንኮልን፣ ምቀኝነትን ከልባችን ውስጥ አውጥቶ ጥሎ ፍቅርን እንደ ሸማ ለሁላችንም ያልብሰን። እዚሁ ቅዱስ ዮሐንስ በመልእክቱ ላይ እንደዚህ ብሎ ይናገራል። እስቲ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 15 ላይ የተጻፈውን ቃል አስተውሉ። እንደዚህ ነው፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ የዘላለም ሕይወት በእርሱ እንዳይኖርም ታውቃላችሁ። እስኪ ወንድሙን በሉ። የሚጠላ ሁሉ ነፍሰ ገዳይ ነው። ምንድን ነው? ማንን የሚጠላ ሁሉ? በወንድም እህትን መናገር ነው። እህቱን የሚጠላም ሁሉ ነፍሰ ገዳይ ነው። በአዳም ሔዋንን መናገር ነው። ዛሬ ፖሊስ አልያዘንም እንጂ ብዙዎቻችን ተፈርዶብን ወይኒ አልወረንም እንጂ እጃችን ላይ ካቴና አልገባም እንጂ ብዙዎቻችን እኮ ነፍሰ ገዳዮች ነን። እናንተ እንደ መጽሐፍ ቃል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው።
እስከ መቼ ነው በነፍሰ ገዳይነት የምንመላለስ? ለምንድን ነው ማይጠቅመን ነገር አንጠልጥለን የምንኖረው? እስከ መቼ በጥላቻ፣ እስከ መቼ በምቀኝነት፣ እስከ መቼ በተንኮል፣ እስከ መቼ በነፍሰ ገዳይነት እንመላለሳለን? ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ ምንድነው ስንል አምላካችን እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ፣ ባልንጀራችንንም እንደ ራሳችን አድርገን መውደድ። መጽሐፍ ፍቅር የሕግ ፍጻሜ ነው ተብሎ ተጽፏል። እዚህ ሮሜ ላይ የተመዘገበ ቃል አስተውሉት እስኪ ይህንን ኃይለ ቃል። አትስረቅ የሚለው፣ አታመንዝር የሚለው፣ አትዋሽ የሚለው ነገሮች በሙሉ የተጠቀለለው ፍቅር በሚባለው ቃል ነው። እዚህ ሮሜ ምዕራፍ 13 ቁጥር 8 ጀምሮ የተመዘገበ ቃል እንዲህ ይላል፣ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ ብሎ ይጀምራል። ሌላውን የሚወድ ሕግን ፈጽሟታል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ሕግ ሁሉ የተጠቀለለው ፍቅር በሚለው ሦስት ቃል ነው። አባቶቻችን ምን ይላሉ? የሺህ ፍልጥ ማሰሪያው ልጥ ይላል። የሁሉም ነገር ማሰሪያ፣ የሁሉም ነገር መጠቅለያ ፍቅር ነው። ፍቅር የሕግ ፍጻሜ ነው። አታመንዝር፣ አትስረቅ፣ አትግደል፣ አትመኝ የሚሉት ትእዛዛት በሙሉ ባልንጀራህን እንደ ራስህ አድርገህ ውደድ በሚለው በዚህ ቃል ተጠቅልለዋል። ባልንጀራችንን የምንወደው ከሆነ የእሱን ንብረት ሀብት አንመኝ። ባልንጀራችንን የምንወደው ከሆነ ሚስቱን አንመኝ። በቃ ፍቅር የሁሉም ነገር መጠቅለያ ነው። አምላካችን እግዚአብሔር ይህንን ፍቅር እንደ ልብስ ሁላችንን ያልበሰን። እስኪ የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። ፍቅርን ምን ልበሉት? እንግዲህ የክርስቲያን ልብሱ ፍቅር ነውና ፍቅርን እንድንለብስ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን ያግዘን። እዚህ ቆላስይስ ምዕራፍ 3 ቁጥር 14 ላይ የተመዘገበ የእግዚአብሔር ቃል የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። የክርስቲያን ልብሱ መለያየት አይደለም። የክርስቲያን ልብሱ ጠብ፣ ክርክር አይደለም። የክርስቲያን ልብሱ ዘረኝነት አይደለም። የክርስቲያን ልብሱ ፍቅር ነው። የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። እስከ መቼ መለያየትን ለብሰን? መታወቂያችን ልብሳችን እኮ ፍቅር እኮ ነው። መጽሐፍ ቅዱስ እንደሚል እርስ በርሳችሁ ብትዋደዱ ብትፋቀሩ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ አለ መጽሐፍ። ይሁላችሁ ክርስቲያን መሆናችን፣ ደቀ መዛሙርት መሆናችን፣ የክርስቶስ ተከታዮች መሆናችን መታወቂያው አንገታችን ላይ ያሰረው ማዕተብ አይደል። እሱ አፋዊ ምልክት ነው። ነጠላችን አይደል፣ ጥምጥማችን አይደለም። ይሄ የለበስኩት ሰናፊል ቀሚስ አይደለም፣ መስቀሉ አይደለም፣ ጥምጥሙ አይደለም። እነዚህ ነገሮች ክርስቲያን የመሆናችን አገልጋይ የመሆናችን ውጫዊ አፋዊ ምልክቶች ናቸው። አያስፈልግም፣ አልወጣንም። ውጫዊ ምልክቶች ናቸው። ማዕተብ ውጫዊ ምልክት ነው። ነጠላ ውጫዊ ምልክት ነው። ቀሚስ ውጫዊ ምልክት ነው። ሰናፊል ውጫዊ ምልክት ነው። ሞጣይቱ ውጫዊ ምልክት ነው። ያበራው መስቀላችን ውጫዊ ምልክት ነው። ክርስቲያን የመሆናችን ውሳጣዊው ምልክት ግን ፍቅር ነው። መጽሐፍ እርስ በርሳችሁ ፍቅር ቢኖራችሁ አለ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ አለ። ብዙዎቻችን መታወቂያችንን ጥለነዋል። መታወቂያችን ፍቅር ነው። ስለዚህ ከእግዚአብሔር ጋር መኖር ማለት ሁለተኛ በፍቅር መኖር ነው። ፍቅር እንዴት ነው ሲባል እግዚአብሔርን በፍጹም ልብ እየወደዱ መኖር፣
ባልንጀራን ደግሞ እንደራስ። ባልንጀራ ማለት ነው ማለት ንገሩኛ። ባልንጀራ ማለት ነው ማለት እናቶቼ ጓደኛ። ስለዚህ እግዚአብሔር ባልንጀራችሁን እንደራሳችሁ አድርጋችሁ ውደዱ ሲል ጓደኛችሁን እየመረጣችሁ ውደዱ ማለት ነው አይደለም። ስለዚህ ባልንጀራ ማለት ጓደኛ አይደለም። ባልንጀራ ወላችሁ መጽሐፍ ቅዱስ ስታነቡ ቅድም ባነበብነው ሮሜ 13:10 ላይ ባልንጀራህን እንደራስህ አድርገህ ውደድ ወይም እንደ ነፍስህ አድርገህ ውደድ ይላል። ባልንጀራ ማለት አብሮ አደግ ማለት አይደለም። ባልንጀራ ማለት የትምህርት ቤት ጓደኛ ማለት አይደለም። ባልንጀራ ማለት ጎረቤት፣ የሰፈር ልጅ ማለት አይደለም። ባልንጀራ ማለት ይኸውላችሁ የሰው ዘር በሙሉ የአዳም ልጅ በሙሉ በዓይናችን የምናየው አጠገባችን ያለ ሁሉ እሱ ባልንጀራችን። ስለዚህ ባልንጀራህን እንደራስህ አድርገህ ውደድ ሲል ይኸውላችሁ እንዳትሳሳቱ፣ ጓደኞቻችሁ ማለት አይደለም፣ ዘመዶቻችሁ ማለት አይደለም፣ ሻይ ጋብዟችሁ ማለት አይደለም፣ የትምህርት ቤት ጓደኛ ማለት አይደለም፣ ጎረቤት ማለት አይደለም። የሰው ልጅ በሙሉ ባልንጀራችን ነው። የአዳም ልጅ በሙሉ ጓደኛችን ነው። ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንቶች ሊሆኑ ይችላሉ፣ በሃይማኖት ማይመስሉን ሊሆኑ ይችላሉ። ሁሉም ባልንጀራችን። ሁሉን እየወደድን በፍቅር እንድንኖር መድኃኔዓለም ይርዳል። ስለዚህ ከእግዚአብሔር ጋር መኖር ሁለተኛ በፍቅር መኖር ነው። በፍቅሬ ኑሩ ተብሎ ተጽፏል። እዛው የዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ በፍቅሬ ኑሩ ይላል። በምን ኑሩ? በፍቅር እንድንኖር እግዚአብሔር ይርዳል። ሶስተኛ ከዚህ በኋላ ያሉትን አጠር እያደረግኩ ለማየት እሞክራለሁ። ከእግዚአብሔር ጋር መኖር ሶስተኛ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር። እስኪ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር ማለት ነው። ከማን ጋር መኖር? ከእግዚአብሔር ጋር። ለዚህ ማስረጃ የሚሆነን ቃል የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ነው። ላነበው ፈልጋለሁ። እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ እንደዚህ ይላል፣ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እስኪ በለው፣ ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ከእግዚአብሔር ጋር መኖር ይሄ ነው። ሶስተኛ ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር። ሥጋዬ ይላል ከላይ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬን የማይበላ ደሜን የማይጠጣ የዘላለም ሕይወት የለውም። ስንቶቻችን ለዚህ በቅተናል? በሥጋው ደግሞ እየኖርን ነው። ስንቶቻችን እስኪ ራሳችንን ጉባኤ መካፈል፣ የእግዚአብሔርን ቃል መስማት፣ ቤተ ክርስቲያን መምጣት ከጀመርን ስንት ዘመን ሆነን? ግን ንስሐ ገብተን ራሳችንን ለካህን አሳይተን የቀማነውን መልሰን የበደልነውን ሰው ክሰን ከተጣላነው ጋራ ታርቀን ስንቶቻችን ነው ወደዚህ የሕይወት ማዕድ የቀረበ? እስኪ በደንብ ብላችሁ ራሳችን። ቅዱስ ሥጋውን ክቡር ደሙን የማይቀበል ሰው መጽሐፍ ቅዱስ እንደሚነግረን ከክርስቶስ ጋር እየኖርኩ ነው ማለት አይችልም። ከእግዚአብሔር ጋር አለሁ ማለት አይችልም። መገለጫው ይሄ ነው። የተቆረሰልን ሥጋ የፈሰሰልንን ደም ስንቀበል ያን ጊዜ ከአምላካችን ጋር ነን። ሥጋ የተኛ መጠጥ ነዋል። ነፍስ የተለየው መለኮት ግን የተዋሃደው አማናዊ ሥጋና ደም ነው ሲል ነው። ቅዱስ ቁርባንን መስዋዕተ ወንጌልን ሲመሰርተው ምንድን ያለው? ኅብስቱን አነሳ፣ ባረከ፣
እንካችሁ ነገ የሚቆረስ ሥጋዬ ነው ብሎ ሰጣቸው። ምን ነው ብሎ ሰጣቸው? ሥጋዬ ነው። ሥጋዬን ይመስላል አላላቸውም። ሥጋዬ ነው አላቸው። ለውጦ ሰጣቸው፣ ባርኮ ሰጣቸው። ጽዋውን አነሳ፣ ባረከው። ነገ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ደሜን ይመስላል አላለም፣ አልተጻፈም። ደሜ ነው ያለው፣ ሥጋዬ ነው ያለው። ስለዚህ ነፍስ የተለየው ነው፣ መለኮት የተዋሃደው ነው። አማናዊ የክርስቶስ ቅዱስ ሥጋና ክቡር ደም ነው። ከእግዚአብሔር ጋር መኖር ማለት ሥጋና ደሙን እየተቀበሉ መኖር ነው። ብዙዎቻችን በልጅነት ካደግን በኋላ ግን ከዚህ ርቀናል። ስንጠየቅ ብዙ ምክንያቶች እናቀርባለን፣ አጥጋቢ የማይባሉ ምክንያቶች። አንዳንዶች የነበረ የንስሐ አባቴን ሳማከራቸው ጓደኛ አለህ ወይ ጮኛ አለህ ወይ ብሎ ይጠየቁኝ፣ የለኝም ስላቸው እንዳትቀበላሉኝ። አሁን ይሄ የልማድ ክርስትና ሰው ወደዚህ ሕይወት ለመቅረብ ግዴታ አይደለም። ላናገባ እኮ እንችላለን፣ ወይም ደግሞ እግዚአብሔር በፈቀደው ጊዜ ወደዚህ ሕይወት ልንገባ እንችላለን። ቀድመን ብንሞትስ ብንጠራስ? የሃይማኖት አባቶችን ብንሆን ካህናትን ብንሆን ምናልባት ይህን ጥያቄ የሚጠይቁን እንዳንሰናከል፣ እንዳንወድቅ፣ እግዚአብሔር እንዳንበድለው፣ እንዳናሳዝነው ብሎናል። ግን አስተምሮ ነግሮ ፍላጎት አሳይቶ ፍቃደኛ ሆኖ የመጣውን ሰው መከልከል ማራቅ አይገባ። ይኸውላችሁ ከቅዱስ ሥጋውና ከክቡር ደሙ ለመራቅ አጥጋቢ የሚባል ምክንያት የለም። አንዳንዶቹ እኔ ነጋዴ እኮ ነኝ ይላሉ። ነጋዴ የሆነ ሰው ማነው አይቀበልም ያል። ምናልባት ነጋዴ ነኝ ሲል ያደረውን ትኩስ ብሎ ስለሚሸጥ የኢትዮጵያውን የጃፓን እያለ ስለሚሸጥ በሚዛን ስለሚያጭበረብር ኃጢአት ብሰራስ ብሎ ነው። ወገኖች ከኃጢአት ርቆ ስላለፈው ኃጢአት ንስሐ ገብቶ ከእግዚአብሔር ጋር ታርቆ ማረኝ ይቅር በለኝ ብሎ በፍጹም ፍርሃት በትሕትና መቅረብ ነው። አይ እኔ እፈራለሁ የሚሉ ሰዎች አሉ። መፍራት ጥሩ ነው። ፍርሃቱ ግን የሚያርቅ ፍርሃት ከሆነ ማይጠቅም ፍርሃት ነው። ደግሜ እነግራቸዋለሁ። ይህን ድምፅ የምሰሙ ወንድሞቼና እህቶቼ ለምንድን ነው ሥጋው ደሙን ማትቀበሉት ስንባል እፈራለሁ የሚሉ ሰዎች አሉ። መፍራታችን ማክበራችን ጥሩ ነው። ግን ፍርሃቱ ከሥጋና ከደሙ የሚያርቀን ከሆነ የማይጠቅም ፍርሃት ነው። እየፈራን እንቅረብ እንጂ እየፈራን አንራቅ። ምን የሚከለክል ነገር የለም። ሥጋው ደሙ እንዳንቀበል ወገኖቼ ንስሐ መግባት ብቻ ነው የሚጠበቅብን እንጂ ምን የሚከለክል? በበድልስ እንበድላለን። አሁን የለበስነው ሥጋ ደካማ ሥጋ ነው። ቶሎ ኃጢአት የሚከበው ነው። እግዚአብሔር ፍጥረታችንን ያውቀዋል። እግዚአብሔር ድካማችንን ያውቀዋል። ልንበድል እንችላለን። እዚች ምድር ላይ አንድ ቀን የመኖር እድል ብቻ ቢኖረን እንኳን በአንድ ቀን ውስጥ እግዚአብሔርን መበደላችን አይቀርም። ስለዚህ ገና ለገና ኃጢአት ብሰራስ ብላችሁ ከዚህ የሕይወት ማዕድ አትራቁ። የእኛ ድርሻ ተቀበሉ የተባልነውን መቀበል ነው። እኛን መጠበቅ ደግሞ የእግዚአብሔር ድርሻ ነው። ስለዚህ ቅዱስ ሥጋውን ክቡር ደሙን ላለመቀበል የምናቀርበው ምክንያት ሳይሆን የሚጠቅመን መቀበላችን ነው የሚጠቅመን። ለምን እንደማንጾም የምናቀርበው ምክንያት ሳይሆን የሚጠቅመን መጾማችን ነው የሚጠቅመን። ለምን ውዳሴ ማርያማችንን እንዳቋረጠን እንደማንጸልይ የምናቀርበው ምክንያት ሳይሆን የሚጠቅመን መጸለያችን ነው የሚጠቅመን። ጉባኤ መተን ለምን እንደማንካፈል የምናቀርበው ምክንያት ሳይሆን የሚጠቅመን ጉባኤ መካፈላችን ነው የሚጠቅመን። ከተጣላ ነው ሰው ጋር ለምን እንደማንታረቅ የምናቀርበው ምክንያት ሳይሆን የሚጠቅመን መታረቃችን ነው የሚጠቅመን። ስለዚህ ሁላችሁ በእግዚአብሔር ዘንድ አጥጋቢ የሆነ ምክንያት አለ ብላችሁ እንዳትቀመጡ። ባል በሚስት ሚስት በማል የምናቀርበው ምክንያት አይጠቅመን። የሚጠቅመን ወደዚህ ሕይወት ማዕድ መቅረብ ነው። ከእግዚአብሔር ጋር መኖር ማለት ከክርስቶስ ጋር መኖር ማለት ቅዱስ ሥጋውን ክቡር ደሙን እየተቀበሉ መኖር ነው። ለምን መጽሐፍ ቅድም ያነበብነው ምን ይላል? ሥጋዬን የሚበላ ደሜን የሚጠጣ እሱ በእኔ ይኖራል፣ እኔም በሱ እኖራለሁ። ወስነን ምክንያት መስጠትተን ዛሬ ነገ ሳንል መቼ እንደምንጠራ ስለማናውቅ ዘመናችን አጭር ስለሆነ
ጠዋት ያየናቸውን ከሰዓት ማየት እየተቸገሩ ስለሆነ ቅዱስ ሥጋውን ክቡር ደሙን ተቀብለን ተዘጋጅተን እንድንኖር መድኃኔዓለም ሁላችንን ይርዳል። የመጨረሻ ከእግዚአብሔር ጋር መኖር ማለት ትእዛዙን እየጠበቁ መኖር ማለት ነው። እሱን አይተን ትምህርታችንን ጠቅልለዋል። እዚህ አንደኛ ዮሐንስ መልእክት ላይ የተመዘገበውን ቃል አነባለሁ። እንደዚህ ይላል። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 24 ላይ ትእዛዙን የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህ በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። አስተውል። ትእዛዙን የሚጠብቅ በእርሱ ይኖራል፣ በእግዚአብሔር ይኖራል፣ እርሱም ይኖርበታል። ምንድነው ትእዛዙ? የተሰጠን ትእዛዝ አለ እንድንጠብቅ። ያን ትእዛዝ ስንጠብቅ ከእግዚአብሔር ጋር እየኖርን አድርጉ ተብለን የታዘዝነው አለ። እሱ ስናደርግ የተራበውን አብሉ፣ የተጠማውን አጠጡ፣ የታረዘውን አልብሱ፣ ለድሃ ቸርነት አድርጉ፣ እርስ በርስ ፍቅር ይኖራችሁ፣ ይቅርታ አድርጉ፣ ትሑት ሁኑ፣ ትዕግሥተኞች ሁኑ። ትእዛዙን መጠበቅ። እንደገና ደግሞ አታድርጉ የተባልናቸው ነገሮች አሉ። እነዛን ደግሞ ከማድረግ ስንከለከል ትእዛዙን ስንጠብቅ ከእግዚአብሔር ጋር እየኖርን ነው። ትእዛዙን የማንጠብቅ ከሆነ እግዚአብሔር አድርጉ ያለንን የማናደርግ ከሆነ ከእግዚአብሔር ጋር እየኖርን አምላካችን እግዚአብሔር ትእዛዙን የምንጠብቅበት ጸጋ ለሁላችንም በቸርነቱ ያድለን። በቃ ከእግዚአብሔር ጋር መኖር ይሄ ነው። እግዚአብሔር ልጆች የተጠራነውም ከእሱ ጋር እንድንኖር ነው። ለእኛ የሚሻለን ከእግዚአብሔር ጋር መኖር። እስኪ ለኔስ ነው ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬ እርሱ ነው። እዛ መዝሙር 72 ቁጥር 28 ላይ የተመዘገበ እግዚአብሔር ቃል ዳዊት የተናገረው ለኔስ ንጉሥ ነው። እንግዲያውስ ዳዊት ታውቃላችሁ፣ በቤተ መንግሥት የሚኖር ነው ዳዊት፣ በብዙ ሰራዊት የሚታጀብ ነው ዳዊት። ግን ይሄ ሁሉ ነገር እያለው የዳዊት ምርጫ ከእግዚአብሔር ጋር መኖር ነው፣ ወደ እግዚአብሔር መቅረብ ነው። ለኔስ አለ ወደ ሰራዊቴ መቅረብ ይሻለኛል አላለም። ለኔስ ወደ እግዚአብሔር መቅረብ ይሻለኛል፣ ከእግዚአብሔር ጋር መኖር ይሻለኛል። መታመኛዬ እርሱ ነውና። እኛ ምስኪኖቹ፣ እኛ ደካሞቹስ ሌላ ምን ምርጫ አለን? ከእግዚአብሔር ጋር መኖር እንጂ ወደ እሱ መቅረብ እንጂ ምን አማራጭ አለን? እኛ ንጉሡ ዳዊት፣ በብዙ ሰራዊት የሚታጀበው ዳዊት፣ በአማረ ቤተ መንግሥት የሚኖረው ዳዊት ምርጫው ከእግዚአብሔር ጋር መኖር ወደ እግዚአብሔር መቅረብ ከሆነ ያማ ሌላ ምን ምርጫ አለ? እግዚአብሔር ልጆች ጦሽ መሆን መቻል በጠቅላላ ስንጠቀልለው ከመጽሐፍ ቅዱስ ሐሳብ ውጪ ነው። ከክርስቶስ ጋር መኖር ትዕግሥተኛ ነበረ፣ ትሑት ነበረ፣ ይቅር ባይ ነበረ፣ ታዛዥ ነበረ፣ ለመስቀል ሞት ታዘዘ አለው ቅዱስ ጴጥሮስ። ስለዚህ ይሄን ስንፈጽም ከእግዚአብሔር ጋር እየኖረን ይባላል። አምላካችን እግዚአብሔር ከእሱ ጋር ቀሪ ዘመናችንን እንድንኖር ይርዳል። እነሆ በሉ እስኪ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ። ምን እበላለሁ? ዛሬ ዮሐንስ ምዕራፍ 3 ቁጥር 20 ላይ የተመዘገበ ቃል እነሆ በደጅ ቆሜ አንኳኳለሁ። የሚያንኳኳው በቃሉ ነው። የሚያንኳኳውም የልቦናችንን በር ነው።
ካልከፈትን አይገባም። እግዚአብሔር የነጻነት አምላክ ማንንም አስገድዶ አይገዛም። አሳይቷል። ጉባኤውም የተሰራበት ዓላማ አጨብጭበን እልል ብለን ለምን ሰው ድምፄን ሰምቶ አለ ጌታችን የልቡናውን በር ቢከፍትልኝ አለ። አሁን እሱ የሚበላ ሆኖ አይደለም የሚበላውን እባርክለታለሁ ሲል ነው። እግዚአብሔር የምንበላውን ይባርክልን። አሜን በሉ። ስለዚህ ብዙ ጊዜ ችንን በር እግዚአብሔር በቃሉ በመምህራን እያደረ ቻችን እስካሁን አልከፈትንም። በር ላይ ቆሞ ያንኳኳው ባካችሁ ፍቅር ይዞ ነው፣ ሰላም ይዞ ነው፣ በረከት ይዞ ነው። እንክፈትለት። ወደ ልባችን ያሳርፈናል፣ ሰላም ይሰጠናል። ከእሱ ጋር መኖር እንጀምር። ብዙዎች ገንዘብ ያላቸው ከእግዚአብሔር ጋር ስለማይኖሩ ሰላም ግን የላቸው። በእኔ የሚኖሩ አለ ክርስቶስ ሰላም አለን። ምንም ነገር ላይኖረን ይችላል። እግዚአብሔር ካለ ምንም ላይኖራችሁ ይችላል። እግዚአብሔር ካላችሁ ግን ደስተኛ ናችሁ። ማን ይመግበናል? ከእግዚአብሔር ጋር ለእኛ ወደ እግዚአብሔር መቅረብ ይሻለናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የመጀመሪያ ቀን ነው ለጉባኤው። ቀሪ አገልግሎቶች በሕይወታችን ላይ የምንወስንባቸው፣ ከእግዚአብሔር ጋር ለመኖር የምንወስንባቸው፣ ከስራታችን የምንፈታባቸው እንዲያደርግ ወደ እግዚአብሔር የምንመለስበት እንደው ለሞቅታና ለግርግር ሳይሆን ነፍሳት ሚድኑበት ወደ እግዚአብሔር ፊታችንን ዘወር የምናደርግበት አገልግሎት እንዲያደርግልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። የሁላችንን መጨረሻ እግዚአብሔር ያሰ ከእግዚአብሔር ጋር የኖራችሁ እስቲ እልል በሉ። እንዴ እሱ ከእናንተ ጋር የኖረላችሁስ እርግጠኛ ነኝ በአካል እንጂ በልብ ግን